በያላችሁበት የዓለም ዳርቻ ሁሉ የተወደደ ሰላምታችን ይድረሳችሁ የተወደዳችሁና የተከበራችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ እሁድ ማለዳ እየተዘጋጀ ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ የሚደርሰው መሃል ዳሰሳ ፕሮግራማችን እንሆ ተጀምሯል። ዛሬም እንግዲህ በየሳምንቱ የወጡትን የተለያዩ ርዕሰ ጉዳዮችን መረጥረጥ አድርገን ከናንተ ጋር እየተወያየን አብረናችሁ ቆይታ ልናደርግ ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ነው ትግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደና አብረናችሁ ቆይታ የምናደርግ ይሆናል። እስከ ፍጻሜው ድረስ ከመሃል ሚዲያ መሃል ዳሰሳ ፕሮግራማችን ጋር ቆይታችሁ ይሆን ዘንድ የአክብሮት ግብዣችን ነው። ቢኒ እንደምን ሰንብታል? እንደነሽ ትጂ ሰላም ነው? እግዚአብሔር ይመስገን። እስቲ ምን አይነት ርዕሰ ጉዳዮች ተነሱ አንተ ጋር ምን አለ የሚለውን እኔና የኔን አስተዋውቃለሁ። እንግዲህ እኔ ጋር ህዋትን የተመለከተ መረጃ አለ። የአሜሪካን ኤምባሲ ለህዋት የሰጠው ማስጠንቀቂያ እንዲሁም ጀነራል ጻድቃን ገብረትንሳኤ የተናገሩት ንግግር ከዚህ ባሻገር ደግሞ መከላከያን የተመለከተ መረጃም ይዣለሁ። እነዚህንና ሌሎች መረጃዎችን አካትቼ ተገኝቻለሁ። አንቺ ጋር ምን አይነት መረጃ አለ? መልካም ያው እንግዲህ እኔም ጋር መከላከያን የተመለከተ መረጃን አጠናቅሬ ያለው ከዛም ባለፈ ደግሞ በአዲስ አበባ የድሆችን ቤት ባሳለፍነው ሳምንት የቀሙ 5 አመራሮች ከኃላፊነታቸው ተነስተው በቁጥጥር ስር መዋላቸውን የተመለከተ መረጃን አካትቼ ይዣለሁ ማለት ነው። እነዚህንና ሌሎች ተጨማሪዎችን ይዣለሁ። እስከ ፍጻሜው ድረስ አብረውን እንዲቆዩ ነው የአክብሮት ግብዣችን የሚሆነው። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89,000 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት። ወደ መጀመሪያው መረጃ በዚሁ ልለፍን ይመስል ቀጥል። እንግዲህ የመጀመሪያው መረጃ በእኔ በኩል የሚሆነው የአሜሪካን ኤምባሲ ለህዋት ማስጠንቀቂያ መስጠቱን የሚመለከት ነው። በአዲስ አበባ የሚገኘው የአሜሪካን ኤምባሲ አርብ ዕለት ባወጣው መግለጫ ላይ ነው ለህዋት ከፍተኛ ማስጠንቀቂያ የሰጠው። በትግራይ ክልል ያለውን ችግር ለመፍታት የሚደረጉ የሰላም ጥረቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥሪ በአስቸኳይ ትብብር እንዲያደርጉና የፕሪቶሪያውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ እንዲያደርጉ አሳስቧል። እንግዲህ የአሜሪካን ኤምባሲው አክራሪ ባላቸው የህዋት አባላትና ቤተሰቦቻቸው ላይ የቪዛ ገደብ መጣሉ የሚታወስ ነው። ይህንን ቪዛ ገደብ በጣለ ማግስት ነው ይህንን መግለጫ እንግዲህ ያወጣው። በክልሉ ያሉ የፖለቲካና የሲቪል ማህበረሰቦች መሪ ልዩነታቸውን በፖለቲካ ውይይት እንዲፈቱ ተጠይቀዋል። ይህ ማሳሰቢያ የተሰማው ግን አስተዳዳሪው ህዋት የፕሪቶሪያውን ስምምነት መፍረሱን በተደጋጋሚ እያሳወቀ ባለበት ወቅት መሆኑ ለህዋት እንግዲህ የመጨረሻ የመጥፊያ በር የከፈተ ሆኗል የሚል መረጃዎች እየወጡ ይገኛሉ። በእኔ በኩል ያለው የመጀመሪያ መረጃ ይህን ይመስላል። ወደ አንቺ ልሰድሽ። መልካም ቢኒ፣ ያው ወደ መጀመሪያ መረጃ ይሳልፍ። እንግዲህ ቀደም ብዬ እንዳስተዋወቁት በአዲስ አበባ የድሆችን ቤት የቀሙ 5 አመራሮች ከኃላፊነታቸው ተነስተው በቁጥጥር ስር መዋላቸውን እንዲሁም ደግሞ ተበዳዮችም ደግሞ ወደ ተፈናቀሉበት መኖሪያ ቤታቸው እንዲመለሱ የተደረገበት መረጃ ወጥቷል። የአዲስ አበባ ከተማ አስተዳደር እንግዲህ ለግል ጥቅማቸው ሲሉ ህዝባዊ አደራን የተሰጣቸውን ህዝባዊ አደራን በመጣስ ንጹሃን ዜጎችን በቀበሌ ቤት ውስጥ ከሚኖሩበት ያፈናቀሉ የክፍለ ከተማና የወረዳ አመራሮች ላይ ነው የማያዳግም እርምጃን መውሰዱን የገለጸው። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 የተፈጸመው ይህንኑ የመልካም አስተዳደር እክልን ተከትሎ 3 የክፍለ ከተማና እንዲሁም ደግሞ 2 የወረዳ በአጠቃላይ ደግሞ 5 አመራሮች ከተጣለባቸው ኃላፊነት ሙሉ በሙሉ እንዲነሱ ተደርጓል ማለት ነው። የተፈጸመው በደል እንዲሁም ደግሞ የነዋሪዎች እንባ ያከለው ነው የሚሆነው ማለት ነው። ጉዳዩን አስመልክቶ ከተበዳዮች የተገኘው መረጃ እንደሚያመለክተው አመራሮቹ ስልጣናቸውን ያላግባብ በመጠቀም እንዲሁም ደግሞ በአቅመ ደካሞች ላይ አስከፊ ድርጊትን ፈጽመዋል ነው የሚለው ማለት ነው። ከዛም ባለፈ ደግሞ የካንሰር እንዲሁም የልብ ህመምተኛ የሆኑ አረጋውያንን ጨምሮ በርካታ ነዋሪዎችን በውድቅት ሌሊት እንዲሁም ደግሞ በማለዳ በመሄድ
በፖሊስና በኮንስትራክሽን ሰራተኞች አስከብበው ንብረታቸውን በየጎዳናው እንዲበተን በማድረግ እና ከዛ ቤት ውስጥ ደግሞ ተፈናቅለው እንዲወጡ ያደረጉበት ሁኔታ ተስተውሏል ማለት ነው። ከአደጋው ሰለባዎች መካከል እንደውም አንዷ የሆነች እናት ወልደው በክፍል ውስጥ ተኝተው በነበሩበት ከዛ ውስጥ እንዲወጡ የተደረጉበት ሁኔታ ያስረዱበት ነበረ ማለት ነው። እናም ይህ ህገወጥ ድርጊት እንግዲህ የደረሳቸው የከተማ አስተዳደር የበላይ ኃላፊዎች ናቸው ጉዳዩን በአስቸኳይ እንዲጣራ ያደረጉት ማለት ነው። ፍትህ የተነፈጉ ዜጎችን በአስቸኳይ ወደ መኖሪያ ቤታቸው እንዲመለሱ ተደርጓል። መንግስት ቤት ሰርቶ ለድሆች ይሰጣል እንጂ ከቤት ደሃን አስወጥቶ ራሱ የሚገባበት አመራር የለም ሲሉም ደግሞ አቶ አህመድ ሐሰን የክፍለ ከተማው ዋና ስራ አስፈጻሚ የተናገሩበት ሁኔታ አለ ማለት ነው። ትንሽ አሳዛኝ ጉዳይ ነው ቢኒ፣ ግን ደግሞ በስተመጨረሻ ያው ከፍተኛ የመንግስት ባለስልጣኖች የወሰኑት ውሳኔ የተቀመጡበትን ኃላፊነት ለህዝብ ትክክለኛነቱን ያረጋግጡበት ሁኔታ ሆኖ ተገኝቷል ማለት ነው። ጥሩ ነው። እንደዚህ አይነት ስራዎች ሲሰሩ በጣም ወረዳ ላይ አካባቢ የሚሰሩ ስራዎች ትንሽ የመንግስትን ስም የሚያጠፉ ነገሮች አሉ። የበላይ አካላቶች ደግሞ ተከታትለው ስራውን እንደዚህ በትክክለኛ መንገድ እንዲሰራ ሲያደርጉ ማህበረሰቡም በመንግስት ላይ ያለው አመኔታ እየጨመረ ይሄዳል። እንደተባለውም ደግሞ መንግስት ቤት ሰጥቷል። የተለያዩ ለፈረሰባቸው ምትክ ቤት በሚሰጥበት ሁኔታ ላይ እንደነዚህ አይነት ሰዎችን አውጥቶ ወደ ጎዳና መጣል ተገቢነት የለውም። መቀጠል ይችላል። ወደ ሁለተኛው እንግዲህ ወደ ሁለተኛው መረጃ ነው የምወስዳችሁ ውድ አድማጭ ተመልካቾቻችን። የቲዲኤፍ አቅምን በመመናመኑ ለጦርነት የሚቆምበት አቅም አጥቷል ሲሉ ጀነራል ጻድቃን ገብረትንሳኤ ተናግረዋል። እንግዲህ ጀነራል ጻድቃን ገብረትንሳኤ ከትናንትና በስቲያ በሰጡት መግለጫ ቲዲኤፍ በሚል ስም የሚጠራው ታጣቂ ኃይል በአሁኑ ወቅት ፍልሚያውን አቁሞ በመሸሽ ላይ እንደሚገኝና አልዋጋም ማለቱን ገልጸዋል። በትግራይ የሚገኙ ፖለቲካ መሪዎች ግን ከሻቢያ የሚሰጣቸውን ተልዕኮ በመቀበል አሁንም የጦርነት ፍላጎት እንዳላቸው አጋልጠዋል። ጀነራሉ አክሎም ክልሉን ቀደም ሲል በነበራቸው አቅም ማስተዳደር የተሳናቸውና እነዚህ መሪዎች ደግሞ አፋኝ ሕግጋትን በማውጣት ስልጣናቸውን ለማስጠበቅ እየሞከሩ መሆኑንና ቀደም ሲል የፈጸሙትን ወንጀል ለመሸፈን ሌላ ተጨማሪ ስህተት ውስጥ እየገቡ እንደሚገኙ በጽኑ ተችተዋል። እንግዲህ ሁለተኛው መረጃ ይሄንን ይመስላል። የትግራይ ጀነራሎች እዚህ አዲስ አበባ የሚገኙት በተደጋጋሚ እንደዚህ አይነት ነገሮችን እየተናገሩ ይገኛሉ። ህወሓት ወደ ማብጫው ደርሶለታል የተባለ ነው። ዋናው ፍላጎታቸው የተለያዩ ሹክሹክታዎች እየተሰሙ ነው። ባሳለፍነው ሳምንት እንደውም በርከት ያለ ነገር እየወጣ ያየንበት ሁኔታ ነበረ። ቢኒ እናመሰግናለን ስላሻገርከን። እንግዲህ ወደ አንቺ መረጃ እንሂድ። እንግዲህ በመቀጠል የመሬት ልማት አስተዳደር ቢሮ በበጀት ዓመቱ ካቀደው የገቢ እቅድ ማሳካት የቻለው 37 በመቶውን ብቻ መሆኑን አሳውቋል። ባሳለፍነው ሳምንት የመሬት ልማትና አስተዳደር ቢሮ ሊገባደድ በተቃረበው በጀት ዓመት እንግዲህ ለመሰብሰብ ካቀደው 45 ቢሊዮን ብር ውስጥ ማሳካት የቻለው 16.6 ቢሊዮን ብር ወይንም ደግሞ 37 በመቶውን ብቻ መሆኑን ቢሮ ገልጿል። ቢሮ በከፍተኛ አመራሮቹ ባካሄደው የ2018 በጀት ዓመት የዕቅድ አፈጻጸም ግምገማ ላይ እንደገለጸው በበጀት ዓመቱ የገቢ አሰባሰብን ጨምሮ ዝቅተኛ አፈጻጸም የተመዘገበባቸውን ተግባራትን ለማካካስ ልዩ ትኩረት ተሰጥቶ እየተሰራ እንደሆነ ነው የገለጸው። በዚህ መሰረትም እንግዲህ የቀሩትን ተግባራትን ለማከናወንም የተቀመጠውን የገቢ ግብን ለማሳካት የሚያስችል የ90 ቀናት እቅድን ነድፎ ወደ ተግባር መግባቱን ገልጿል ማለት ነው። ቢኒ እሺ፣ ወደ እኔ ሶስተኛ መረጃ እንለፍ። ቲጂ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ መሪ አቶ ኢዮብ መሳፍንት ከቻናል አፍሪካ ጋር ባደረጉት ቆይታ ላይ ግንቦት 24 ቀን 2018 ዓ.ም የተካሄደው 7ኛው ጠቅላላ ምርጫ ከቀድሞ የተሻለ ሆኖ መጠናቀቁን እንግዲህ ገልጸዋል። በትግራይ ክልል ምርጫ አለመካሄዱን ግን በውጭ መገናኛ ብዙሃን ከመጠን በላይ ተጋኖ መቅረቡን ተችተዋል። የህዝብ ተወካዮች ምክር ቤት ካሉት 547 አጠቃላይ መቀመጫዎች ውስጥ የትግራይ ክልል ድርሻ 38 ወንበሮች ወይም ከ7% በታች መሆኑን ያስታወሱት መሪው የውጭ ሚዲያዎች የእነዚህን ወንበሮች አለመመረጥ አስፈላጊነት አውድ ባልጠበቀና በተጋነነ መንገድ በማቅረብ የሂደቱን አጠቃላይ ገጽታ ለማደብዘዝ መሞከራቸውን በጽኑ ተቃውመዋል። እንግዲህ የኢዜማ መሪ አቶ ኢዮብ መሳፍንት ሶስተኛው መረጃ ይህንን ይመስላል። ወደ አንቺ። መልካም ቢኒ፣ እንግዲህ ጥሩ ቆይታን ከመሃል ሚዲያ መሃል ዳሰሳ ፕሮግራማችን ጋር እያሳለፉ እንደሆነ ባለሙሉ ተስፋ ነን። ወደ እኔ ወደ ቀጣዩ መረጃ ይሳልፍ።
ደቡብ አፍሪካን እናገኛለን። ቢኒ በደቡብ አፍሪካ የሚኖሩ ስደተኞች እንግዲህ ሀገሪቱን ጥለው እየወጡ እየሸሹ መሆኑን አልጀዚራ ዘግቧል። እንደ አልጀዚራ የዜና ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻ እንዲሁም ደግሞ ጥቃት ምክንያት እስከ ጁን 30 ሊገባደድ ከታቀደው ቀነ ገደብ ተቀምጦለታል። እስከ ጁን 30 ሊደረግ ከታቀደው መጠነ ሰፊ የጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን በከፍተኛ ሁኔታ እየለቀቁ እንደሆነ እየተገለጸ ነው። እንደ ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና እንዲሁም ደግሞ ሞዛምቢክ ያሉ የአፍሪካ ሀገራት እንዲሁም መንግስታቶች ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውቶቡስና የሎጂስቲክስ ዝግጅቶችን በማድረግ በርካታ ስደተኞች ጥበቃን ፍለጋም በየሀገራቱ ቆንጽላ ጽፈት ቤቶችን ደጅ ላይ ተሰባስበው እንደሚገኙ ነው። እነዛ ሀገራትም ደግሞ በሰፊው ስራን በመስራት ወደ ሀገራቸው ዜጎቻቸውን እየመለሱበት ያሉበት ሁኔታ አለ። የጊዜ ገደብ እንግዲህ መጀመሪያ ላይ የደቡብ አፍሪካ መንግስት አርማን ተጠቅሞ በማህበራዊ ሚዲያ ላይ ነበረ በስፋት የተሰራጨው የሐሰት ፖስተር ነው የተባለው። ነገር ግን ማርች ኤንድ ማርች የተባሉ የጸረ ስደተኞች አደረጃጀቶች ደግሞ እንዲሁም ቡድኖች ህገወጥ ስደተኞች ሙሉ በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ ማንኛውም ሀገር ስደተኛ ማለት ነው በማስገደድ የራሳቸው መጠነ ሰፊን ዘመቻ የከፈቱበት ሁኔታ ነበረ። ህጋዊ ባይሆንም ግን በተለያዩ የስደተኞች ካምፕ ውስጥ መኖሪያ ቤቶቻቸው ላይ ጥቃቶች ተሰንዝረዋል፣ ቤቶች ተቃጥለዋል፣ ንብረቶቻቸው ተዘርፏል። እንዲሁም ደግሞ ከዛ ሲያልፍም የሰው ህይወትም የጠፋበት ሁኔታ አለ ማለት ነው። ጋና እንደውም በመቶዎች የሚቆጠሩ ዜጎቿን ልዩ ሁኔታን በመፍጠር በልዩ የአየር በረራ ወደ ሀገራቸው እየመለሰች ትገኛለች። ማላዊም እንግዲህ ከ5000 በላይ ሰዎችን በባስ ለማጓጓዝ እየሰራች ያለችበት ሁኔታ አለ። ናይጄሪያና ሞዛምቢክም በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ ላይ ተጠምደዋል ማለት ነው። የኛም ኤምባሲ እንግዲህ የኢትዮጵያ መንግስትም በያሉበት የኛ ዜጎች ጥንቃቄን እንዲያደርጉ በማለት ማስጠንቀቂያ የሰጠበት ጊዜ ነበር ያሳለፍነው ሳምንት። የደቡብ አፍሪካ ጉዳይ እጅግ በጣም አሳሳቢ ነው። በተደጋጋሚ ሰዎች በዛ ሀገር ይገደላሉ። ኢትዮጵያውያንም በተደጋጋሚ ሲገደሉ ቆይቷል። እንዲሁም ይሄ ነገር ወደ ዓለም ዋንጫውም መጥቶ ደቡብ አፍሪካን የሚደግፋት አፍሪካዊ እስከ ማጣት ደርሳ ነበረ። በሜክሲኮ ጨዋታ ላይ በመጀመሪያው የመክፈቻ ጨዋታ ሜክሲኮ ከደቡብ አፍሪካ በሚያደርጉበት ጊዜ የአፍሪካውያን በአጠቃላይ ሙሉ ለሙሉ ማለት በሚቻልበት ሁኔታ ሜክሲኮን ሲደግፉ ታይቷል። ይህ አይነት አካሄድ ለደቡብ አፍሪካ ጥሩ አይደለም። የኢትዮጵያ መንግስትም ደግሞ የወሰደው እርምጃ ጥሩ ነው። እንግዲህ ለዜጎች የሚደረገው ነገር ይበል የሚያስብል ጉዳይ ነው። እንግዲህ እንደውም ሳውዲ ላይ እየተደረገ ከሳውዲ እየተመለሱ ያሉበት ሁኔታ አለ። የኛ ዜጎችም ልክ እንደዛ መጠነ ሰፊ የሆነ ትኩረት ተሰጥቶት ደቡብ አፍሪካ ውስጥ ያሉ ኢትዮጵያውያንም ያው በመንግስቱ ጥበቃ ተደርጎላቸው የሚመጡም ከሆነ በሰላማዊ ሁኔታ እንደ ሌሎች አፍሪካ ሀገራት ትኩረት ተሰጥቶ ተሰርቶ ወደ ሀገራቸው የሚመለሱበት ሁኔታ ቢኖር ጥሩ ነው። ያው ያንንም ደግሞ መንግስታችን ትኩረት ሰርቶ ያየዋል ብለን እናስባለን። ወደ ቀጣይ መረጃ እንለፍ። እሺ ቲጂ፣ እንግዲህ ወደ እኔ የመጨረሻው መረጃ ነው የምወስድሽ። በ4 ዞኖች በተካሄደ ኦፕሬሽን ከ230 ፋኖች በላይ መደምሰሳቸው ተሰምቷል። የሀገርን ሉዓላዊነት ለማስከበርና የንጹሃን ዜጎችን ሰላም ለማረጋገጥ ግዳጁን እየተወጣ የሚገኘው የሀገር መከላከያ ሰራዊት ከሰኔ 10 እስከ ሰኔ 16 ቀን ድረስ በሰሜንና ምዕራብ ጎጃም በአዊ ብሔረሰብ አስተዳደር እንዲሁም በደቡብ ጎንደር ዞኖች ባካሄደው መጠነ ሰፊ የጽዳት ዘመቻ 230 የፋኖ ታጣቂዎች መደምሰሳቸውንና በርካቶች መቁሰላቸው ታውቋል። ሰራዊቱ በዚህ ጽንፈኛ ቡድን ታጣቂዎች ላይ በወሰደው እርምጃ በርካታ መሳሪያዎችም መማረካቸው ተሰምቷል። እንግዲህ መከላከያ ጠንካራ ወታደራዊ እርምጃ ወስዷል። በርካታ የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ ልዩ ልዩ የሎጂስቲክ ንብረቶች ሙሉ በሙሉ በቁጥጥር ስር መዋላቸው ተሰምቷል። እንግዲህ ፋኖ በተደጋጋሚ በመከላከያ እርምጃ እየተወሰደበት ነው። ይሄ እንግዲህ የ4 ቀን ኦፕሬሽን ነው። 230 ፋኖችን የተደመሰሱበት። እንግዲህ እኔ ጋር ያለው የመጨረሻ መረጃ ይሄን ይመስላል። መልካም እንግዲህ ቢኒ ወደ መጨረሻው መረጃ ነው የማልፈው። የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብ
በሞት እንዲቀጣ ተወስኗል። በጎፋ ዞን ማለት ነው። በጎፋ ዞን በላሃ ከተማ አስተዳደር ነው የ6 ወር ነፍሰ ጡር ባለቤቱን የገደለው ተከሳሽ ጀማል ሁሴን በሞት እንዲቀጣ መወሰኑን ፖሊስ የገለጸው። ተከሳሹ እንግዲህ በጎፋ ዞን በላሃ ከተማ አስተዳደር ሀብት ምንጭ ቀበሌ ውስጥ ከባለቤቱ ጋር በነበረ የፍትሐ ብሔር ክስ ምክንያት ቂም በመያዝ ነው በስለታም መሳሪያ በመውጋት ህይወቷ እንዲያልፍ ማድረጉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት እንዲሁም ገጽታ ግንባታ ዳይሬክተር ምክትል ኮማንደር የሆኑት አሸናፊ ኃይሌ የገለጹት ማለት ነው። ፍርድ ቤቱ የአቃቢ ህግን ያቀረባቸውን የሰውና የሰነድ ማስረጃዎችን ክሶችን ከጥርጣሬ በላይ እንደሚያስረዱ በመግለጽ ተከሳሹ እንዲከላከል ብይን ሰጥቶ የነበረ ቢሆንም ተከሳሹ ግን የመከላከያ ማስረጃ የለኝም በማለቱ ፍርድ ቤቱ ጥፋተኛ ብሎ በመፍረድ የሞት ፍርድ ፈርዶበታል ማለት ነው። በመጨረሻም እንግዲህ ቀደም ብዬ እንዳነሳሁት ፍርድ ቤቱ የቅጣት አስተያየቶችን ከግራ ከቀኝ ከተቀበለ በኋላ ተከሳሹ በሞት እንዲቀጣ ውሳኔ ማስተላለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት እንዲሁም ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ግልጽ አድርጓል ማለት ነው። ትንሽ ይሰቀጥጣል ቢኒ በጣም ማለት እንደዚህ አይነት እርምጃዎች ትንሽ ሞመንትን እኮ ነው ማለፍ የሚፈልገው። ምናልባት በዚያችን የንዴት ወቅት ቢያልፉ እርምጃ ውስጥ ላይ ገባ ይችላልና ምንም ላንግባባ ላንስማማ ጸብ ሊኖረን ይችላልና ያችን ሞመንት ማለፍ መቻል ጥሩ ነው። ምክንያቱም ይሄ ሰውዬ አሁን እንደዚህ አይነት እርምጃ ወሰደ፣ ሚስቱ ናት፣ አካሉ ናት፣ ሌላ ነፍስ አለ፣ ሌላ ነፍስ ደግሞ ይዛለች፣ የራሱን ልጅ ማለት ነው። ምን አይነት ኑሮስ ይኖራል? ከባድ ነው። ጸጸቱም ይገለዋልና እንደዚህ አይነት ነገሮች ያጋጥማሉ፣ ግጭቶችና ማለፍን የመሰለ ነገር ጥሩ ነው። መንግስትም የወሰደው እርምጃ ደግሞ ጥሩ ነው። ቅጣቱም አስተማሪ ነው በእርግጥ ምክንያቱም ነፍስም ባይመልስም ግን ደግሞ የሰው ልጅ እንደ ጥፋቱ እንደ ስራው ሰራውን አይደለም ያድረው እውነት ነው። ስለዚህ ትንሽ ከፋሚሊ አይነት መረጃ ነው። እንግዲህ ጨርሰናል ዛሬ ዳሳችን። እንግዲህ ዛሬ ዳሳችን ይሄን ይመስላል። እንዝጋ። መልካም ቢኒ እንግዲህ የተወደዳችሁ የመሃል ሚዲያ ማለዳ ዳሰሳ ፕሮግራማችን ተመልካቾች ለዛሬ እሁድ ማለዳ ወደ እናንተ እንዲደርሱ ያጠናቀርናቸው በሳምንቱ የተመራረጡ መረጃዎቻችን እስካሁን ያደረስናችሁን ይመስሉ ነበር። እናንተም ምርጫችሁ አድርጋችሁ እስከ ፍጻሜው ድረስ ተመለከቱን ስለነበር እጅግ እናመሰግናለን። ፕሮግራሙን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠናክሩ ዘንድ ያክብሮት ግብዣችን ነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ነው ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ከመላው የስቱዲዮ ባልደረቦቻችን ጋር ቆይታ አደረግን። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ ሰላማችሁ ይብዛልን እያለን ተሰናበትናችሁ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት